እኔ እግዚአብሔርን በጣም ማምነው ለምን እንደሆነ ልንገራችሁ። ኢየሱስን ስለገደለው ነው። እግዚአብሔር አብ ኢየሱስን ባይገለው ኖሮ ምንም የዘላለም ሕይወት ዋስት አደራ ተንጀልኒ እያታኮ ደበርፈተ ሰው ልጆች ይህን ስም እንድጫጉ እንዲወጣ አጋንንት እየላኩ ድግምት እየላኩ አንደበታችን እንዲያስ እንድንሸማቀቅ ኢየሱስ የሚለው ስም በልባችን እንዳይጻፍ ኢትዮጵያን ከቅድስት ሀገርነት ወደ ውርደት እየወሰድናት ያለ ነው። እኔን መሰል ለመማርም ለመታረምም ፍላጎት የሌለን የደነቆርን ኦርቶዶክሳዊዎች ነን። በዘርፌ ጉዳይ ሐሳብ አስተያየት የሚሰጡ ሰዎችን ሳይ ምን ያክል ውሸት አምነናል አልኩ ለራሴ ማለት ነው። የኛ እምነት ተከታዮች ወይም ደግሞ የእስልምና እምነት ተከታዮች ታዋቂ ሰዎች እምነት ሲቀያየሩ ምን አይነት ሪአክሽን እንደምንወስድ ሁላችንም እናውቃለን። ሕይወታችሁ ላይ የሚቋቋማችሁ ሰይጣን በሕይወታችሁ ያለን የዘንዶ መንፈስ ቅዱስ ሚካኤል በሰይፉ መጥቶ ይጣልላችሁ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላከ አብ ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደደ ይሁን። በወቅታዊ ጉዳይ ተመልሼ መጥቻለሁኝ። በተለይ ደግሞ ወታደሮቹ ያደረገው ነገር ብዙዎች መነጋገሪያ ሆኗል። ብዙዎችን ያበሳጨ ጭምር ሆኗል። ከዛ በተጨማሪ አንዳንድ የምንፍቅና ሀሳቦችና ጋጠወጥ ስርዓቶችን የምንመለከት ነው የሚሆነው። ትናንትና ስለ አንድ አጥማቂ አንስተን ነበር እና ብዙዎቻችሁ ኦልሬዲ ቀድማችሁ ታውቁታላችሁ። አንዳንዶቻችሁ ውስጥ ወዛገቡ ነበር። ዛሬ ተሐድሷዊ አሰራሩን፣ ተሐድሷዊ አካሄዱን እና ተሐድሷዊ ትምህርቱን የምንመለከት ነው የሚሆነው። በእውነት ይህ ሰው ኦርቶዶክስ ወይስ ተሐድሶ በሚለው ጭምር የምንዳስ ነው የሚሆነው። ስለ ዘርፌ በጣም አላስፈላጊ ነገር ቢሆንም አንድ ጉዳይ እንመለከታለን ብዬ አስባለሁ። አንድ ማህተብ የለበሰች እህት ለዘርፌ ስትሞግት የተወሰነ መጠን እያየሁኝ ስለሆነ እስቲ እንመለከተዋለን። ከምን እንጀምር ካላችሁኝ በጣም ብዙዎችን ካናደደው ቪዲዮ እንጀምር። ለማንኛውም ይህ ቪዲዮ ለብዙዎች እንዲደርስ ሼር ማድረጋችሁ አትርሱ። እንግዲህ እንደዚህ ይጫወትበታል። ገበሬው አመቱን ሙሉ ለፍቶ አርሶ ምን ብሎ ያመጣውን እህል እነሱ እንደዚህ ይጫወቱበታል። አሁን ይህ ወታደር ነው ለኢትዮጵያ ተዋጋው የሚለው። አሁን ይህ ወታደር ነው ሀገሬን ጠበቅኩ የሚለው። ውጪ ነው ጭምር እያወጡ እየደፈሩት። እንደምታውቁ ፖለቲካ የሚመቸኝ ሰው አይደለም። ግን እንዴት አስቻላቸው? በጣም የኔ ጥያቄ እሱ ነው። ቢያንስ ገበሬ የለም እዚህ ውስጥ። ገበሬው ከግብርና መቶ ወታደር የሆነ እህሉ እንዴት እንደሚመጣ የሚያውቅ ሰው የለም። እንዴት እንደዚህ ጨከኑ ግን በመድኃኔዓለም። በእርግጥ ሰው ላይ መተኮስ የቻለ ሰውን መግደል የቻለ ጭካኔ መፈጸም የቻለ እህል ላይ አይጨክንም ብሎ ማለት ላይከብዳቸው ይችላል። ያሳዝናል። መከራ ከዚህ በላይ ኢትዮጵያን ባይገጥማት በጣም ነበር የሚገርም ለመናገር። ሌላኛው ደግሞ የፕሮቴስታንቱ ፓስተር
ምን አይነት ትምህርት እያስተማረ እንደሆነ ላሳያችሁ። እኔ እግዚአብሔርን በጣም የማምነው ለምን እንደሆነ ልንገራችሁ። ኢየሱስን ስለገደለው ነው። እግዚአብሔር አብ ኢየሱስን ባይገለው ኖሮ ምንም የዘላለም ሕይወት ዋስትና የለንም። ስለዚህ እግዚአብሔርን አምነዋለሁ። የዘላለም ሕይወቴን አምነዋለሁ። ነገ ጥያቄ መጽሐፍ ቅዱስ ብቻ ብላችሁ ነው የምታምኑት? መቼስ መጽሐፍ ቅዱስ ነው የምትቀበሉትና መጽሐፍ ቅዱስ ክፍል ላይ የቱ ጋር ነው እግዚአብሔር አብ እግዚአብሔር ወልድን ኢየሱስ ክርስቶስን ገደለው የሚል ነገር ያገኛችሁ? የቱ ጋር ነው? ምን አይነት ትምህርት ነው? አብ ወልድን የሚገልበት ምክንያት፣ አብ ልጁን የሚገልበት ምክንያት ምን አይነት ትምህርት ነው? እኔ እግዚአብሔርን በጣም የማምነው ለምን እንደሆነ ልንገራችሁ። ኢየሱስን ስለገደለው ነው። እግዚአብሔር አብ ኢየሱስን ባይገለው ኖሮ ምንም የዘላለም ሕይወት ዋስትና የለንም። ስለዚህ እግዚአብሔርን አምነዋለሁ። የዘላለም ሕይወቴን አምነዋለሁ። ነገም ሐሳቡን እንደማይቀይር አምነዋለሁ። አሁን ኢየሱስ እንደኔና እንደናንተ መሀል መንገድ ላይ ሐሳቡን የሚቀይር ቢሆን ኖሮስ ብንደብረውስ? መሀል ላይ ይሄ ሕዝብ ሞትኩለትም ደሜን አፈሰስኩለትም ምን አረኩለትም ያው ነው አትድኗትም ባይ ባይ የሚል አይነት አምላክ እንዴት ነው እንደዚህ አይነት ስብከት የተሰበከላቸው? ክርስቶስን እንደ አንድ ተራ ሰው ሐሳቡን በየመንገዱ እንደሚቀያየር ሰው እንዳላመነበት ሰው እንደ ወላዋይ ሰው አድርጎ የሚነገርበት እግዚአብሔር አብን ደግሞ ልጁን እንደገደል አድርጎ የሚነገርበት ምክንያት በምን ምክንያት ነው? ይህ ሰው የመነኩሴ ቆብ ይልበስ እንጂ የመነኩሴ ልብስ ድራማ ናፍቃን ቤተክርስቲያን ለማሰብ የሚሰሩ ድራማ ወይስ የምንኩስና ቀሚሱን ጥሎ የጠፋ ሰው ወይስ ድራማውን ሲሰራ ቀሚስ እንደሚለበስ ያላወቀ ሰው? እኔ አደራ ጨሊንጀልኒ እያታኩ ደበርፈቴ Yeroo nooksa sitti bo'ee kuufee isa dubbatte yeroo nooksa ጊዜ ነው የሞከርኩት ምን እንደምል ስላላወቅኩ ማለት ነው። የምትመለከቱት ግለሰብ አይን ውስጥ ቀን ያደባ ያለ በጣም አደገኛ ለሴት ልጅ ለጻል ልጅ አደገኛ የሆነ አውሬ ነው የተመለከትኩት አይኑ ላይ ስሜቱ ላይ ማለት ነው። እኔ አይመለከተኝም። አሁን አባቷቱን አጎቷቱን ጎረቤቱን አይመለከተኝም። ብቻ ልጅ ግን አደጋ ውስጥ እንዳለች ያስለመድካት ነገር ያስለመድካት አመጽ እንዳለ አደራረጓ ከሆኗ ከአንድ ምስኪን ቦቅቅላ ሕፃን ልጅ የሚጠበቅ እንዳልሆነ የዚች ልጅ ወላጆች ወይም እናትየው ወይም ጎረቤቶቿ ወይም የአካባቢዋ ሰዎች እዚች ልጅ ላይ እየደረሰው ያለው ነገር በቪዲዮ እስኪወጣ ድረስ እናንተ ምን ያደረጋችሁ እንደሆነ አላቅም። ነገር ግን የሆነ አውሬ ይታየኛል። ሕፃን ልጅ ቀረጣጥፎ ሊበላ ያለ አውሬ ይታየኛል። ሴት ልጅ በዚህ እድሜዋ ልታደርግ የማይገባትን እያሰለጠነ ያለ ወይም እያደረገ ያለ አውሬ ይታየኛል። እንደ ሴት ልጅ አባት ደግሞ እንደ አንድ ሰባይ ፍጡር እዚህ ሰውዬ አይን ውስጥ የምመለከተው አንዲት ለነገ ትልቅ ተስፋ ያላት ሕፃን ልጅን ኋላ የሚጎትት እድሜ ልኳን በጸጸትና በጠባሳ እንድትኖር እጅግ ከባድ አደጋ ውስጥ እንዳለች ይሰማኛል። ብዙ ጊዜ ጮኸናል። ሴቶች ተደፈሩ፣ ሕፃን ልጆች ተጎዱ እያልን ብዙ ጊዜ ጮኸናል። ነገር ግን እንደዚህ ያለ ነውረኝነት ለዚያውም በምትመለከቱት አካውንት ላይ በኮንፊደንስ ሰው እንደዚህ ያለ ነውረኝነትን ሲፖስት መጮህ ካልቻልን ልክ አይደለም ማለት ካልቻልን እንደ ማህበረሰባችን አደጋ ውስጥ እንዳለን የሚሰማኝ ወዳጆቼ። ይሄ ዝም የሚባል ነገር አይደለም። ኮፒ ሊንክ አድርጉት፣ ሼር አድርጉት። ለዚህ ነገር ያላችሁን ጥላቻ፣ ለዚህ ነገር ያላችሁን ተቃውሞ ሌሎችን ቪዲዮዎች እየሰራችሁ አስተላልፉ። እኔም አንዲት እህት ቪዲዮ ሰርታ ነው ኦሪጂናል ቪዲዮን አስልኬ ይህንን ቪዲዮ እየሰራ ያለሁት። እንደሚታወቀው በአንዳንድ የኢትዮጵያ አካባቢዎች ላይ ሕፃን ልጆች አሁንም ድረስ የሚዳሩበት ሁኔታ አለ። ይሄንን ጎጂ ባህል ይሄንን መጥፎ ባህል በተለይ ሕፃን ሴቶቻችንን አደጋ ውስጥ የሚጥል እንደዚህ ያለ ባህል መቃወም ካልቻለን መቀየር ካልቻለን አዌርነስን መፍጠር ካልቻለን አሁንም ተያይዘን አደጋ ውስጥ እንዳለን ነው የሚሰማኝ። አንተ ግለሰብ ግን ለዚህ ነገር መልስ እንድትሰጠን አካባቢው ላይ ያላችሁ ሰዎች አድራሻውን የት እንደሚኖር እንድትገልጹልን በአካባቢው ላይ ያላችሁ የህግ አካላቶች ይህን ሰውዬ እንድትጠይቁልን ጥያቄ እናቀርባለን። ሰላሙን
እኔ ያው ዛሬ ነው ከባለቤቴ ጋር የተጋባንበት 4ኛ ዓመት ዛሬ በቅዱስ ሚካኤል ቀን የተጋባ ነው ቁልቢ ላይ ማለት ነው 2 ሴት ልጆች አሉ ሴት ልጆች ላይ እንዲህ አይነት ነገር ቢሆን ቢፈጠር ምን ላድርግ የምንችል ማቀው ነኝ ማሰብ የሚጠበቅብኝ አይመስለኝም ምን ማድረግ እንዳለብኝ ሴት ልጆቻችሁ መጀመሪያ ባህል ነው እንደ ምንድነው የትኛው ባህል ነው እንደሚያደርገው ያኩ በጣም በቃ ከራሴ ጋር በጣም ስሞግት ነበር አፍላፍ ሚሳሳሙ ሴት ልጅ አፋፍ ሚሳሳሙ ባህል አይቻለውኝና ከዛ ወገን ይሁን ምናምን ያኩ ነበርና ከአቤል አቡናም ሰርቶበታል ኦኬ ስለዚህ ከባህል አንፃር ላይ ሆነ ይችላል እና በጣም እየጨነቀ ነበር ምን አይነት ደረጃ ላይ ደረሰን ነው ሴት ልጅን ከህፃን ልጅን ካሜራ እየቀረጹ እየሳሳሙ ማሳየት ምን የሚሉት ባህል ነው እና እባካችሁ ልጆቻችሁ ከማን ጋር እየዋሉ እንደሆነ እባካችሁ መርምሩ ልጆቻችሁ በማንቀፍ ውስጥ እየገቡ እንደሆነ እባካችሁ ቼክ አድርጉ ልጆቻችሁ ከማን ጋር እየዋሉ እንደሆነ ቼክ አድርጉት እኔ ዘመድ ስለሆነ ቤተሰብ ስለሆነ አይደለም ግን ከማን ጋር እየዋሉ እኔ ዘመድ ምንም ቢሆን ጉዳይ አይደለም ልጅ ላይ እንዲያደርግበት አልፈቅድም እና እባካችሁ ልጆቻችሁን ጠብቁ ወደ ትላንትና ወደ አንሳነው አንድ ሄኖክ ተፈራ የሚባል ሰው አለ ያው በከነቱ ስለማላምንበት ነው በሱ ሰውዬ ምን አይነት ስብከት እየሰበከ እንደሆነ ላሳያችሁ ስብከት ውስጥ ወደ ማን እየሄደ እንደሆነ ወደ ማን እንደሚያደላ ደግሞ ላሳያችሁ ይሄን ያመጣሁት ከራሱ ከቲክቶክ ገጹ ላይ ያመጣሁት ላሰማ ውጊያ ከሌለ ሳጥናዬ ጋር አይሸነፍማ አሁን አንዳንድ ሰው ዝም ብሎ ይጸልያል ግን መውጣያ መቀጥቀጥ አይፈልግም መዋጋት አይፈልግም አንዳንድ ሰው ጸሎት ያደርጋል እንጂ በመቁጠር አይቀጠቅጥም ስለዚህ ሰይጣንን ድል አያደርገውም የሚል ሐሳብ እያነሳ ነው የመጀመሪያ ጥያቄ በየትኛው ትምህርታችን ላይ ነው ጸሎት ብቻውን በቂ አይደለም መቁጠር ቀጥቀጡ ብሎ እየነገረን የትኛው መጽሐፋችን ላይ ፍትሐ ነገሥት አንቀጸ ጸሎት አንቀጽ 4 ላይ 7 አስቀምጣል ጸሎት ስታረጉ ሰይጣንን ድል የምናደርግበት ጸሎት ስታረጉ እንዲህ አድርጉ ብሎ አስቀምጣል እዛስ መቁጠሪያ አላነሳ ከእንቅልፍ መነሳት መታጠብ ከኋላ ነጠላችንን ወገባችንን ሸብ ማድረግ በሁለት እግር መቆም በፊቱ ላይ ቆም በፊት ላይ ፊታችን ቆመን ማማተብ የጸሎት መጽሐፋችንን በአግባቡ ተጠቅሞ ንባባቱን መፈጸም ስግደት ማድረግ የተቀመጠልን እሱ ነው እነኚህ ሰዎች የመቁጠሪያ ነጋዴዎች ስለሆኑ ግርማም እሱም መቁጠሪያ የሚሸጡ ሰዎች ተስፋ የሚጀምሩ መቁጠሪያ የሚሸጡ ሰዎች ስለሆኑ የሚያስተምሩ ጸሎት ብቻውን በቂ አይደለም በመቁጠሪያ ደብድብ ይላል ከምን አገኘው የማን ትምህርት ነው ቤተክርስቲያን እንዲህ የሚል ትምህርት አላት በመቁጠሪያ ደብድብ የሚል ትምህርት አለን ወይ አሰማችሁ ደግሞ ውጊያ ከሌለ ሳጥናዬ ጋር አይሸነፍማ አሁን አንዳንድ ሰው ዝም ብሎ ይጸልያል ግን መውጣያ መቀጥቀጥ አይፈልግም መዋጋት አይፈልግም ሳጥናዬ ግን ዲያብሎስን መዋጋት አይፈልግም አይ ምንም ማድረግ እኔ ከጸለይኩ ምን ያደርገኛል ብሎ የሚያስብ አለ ጥሩ ነው ልክ ነው ስትጸልይ ምንም ማድረግም ግን ይፈትናል ይዋጋሃል ከተዋጋው ደግሞ ያሸንፋል ጸሎት የምንዋጋበት በምንድን ነው በጸሎት ሰይጣን የምንዋጋው በጸሎት ነው በመቁጠሪያ አይደለም የትኛው አባት አላስተማርንም እንጦንስ አባ እንጦንስ አባ መቃርስ የትኛው አባት ነው በመቁጠሪያ ሰይጣን እንደያደረገው አቡነ ተክለ ሃይማኖት በመቁጠሪያ ያደረገ አቡነ ገብረ መንፈስ ቅዱስ በጸሎት አቡነ ዘርዓ ብሩክ በጸሎት አቡነ ጳንጠሌዎን በጸሎት አቡነ ገሪማ አባ ጽሕማ ብለን እንቀጥል በጸሎት የትኛው አባት ነው በጸሎት ብቻ ሰይጣንን ሳያሸንፍ በመቁጠሪያ ደብድቦ ያሸነፈ የትኛው አባት ነው ነጋዴ ስለሆኑ ግን ማስታወቂያ የሚሰሩት ለመቁጠሪያቸው በህይወታችሁ ላይ የሚቋቋማችሁ ሰይጣን በህይወታችሁ ያለን የዘንዶ መንፈስ ቅዱስ ሚካኤል በሰይፉ መጥቶ ይጣልላችሁ በህይወታችሁ ላይ በድግምትና በመተት በቡዳና በአይነ ጥላ በዛል ቆሞ የሚያሰቃያችሁን ዲያብሎስ አጋንንት ሰይጣን ቅዱስ ሚካኤል በሰይፉ አርዶ ይጣልላችሁ ኢትዮጵያን ያዘን የዘንዶ መንፈስ ቅዱስ ሚካኤል በሰይፉ መጥቶ ይጣልልን ክርስቲያኖችን የሚያደቅ
ክርስቲያኖችን የሚያደቅ የአሕዛብ መንፈስ ቅዱስ ሚካኤል በሰይፉ መጥቶ ይጣልልን። ጥያቄው ይሄ ነው። በአውደ ምሕረቶቻችን ላይ እንዲህ አይነት ስብከቶች አሉ ወይ? የማን ስብከት ነው ይሄ ስብከት? ኦርቶዶክሳዊ ስብከት ነው ወይ? ይሄን ብቻ አይደለም ልጨምር። ለምንድን ነው እንደዚህ ነው ደከመን? ለምንድን ነው ከፍ ማለት ያልቻልን? በጸጋ በበረከት ያው መልሱ ስለማንጸልይ ስለማንሰግድ ነው። ነገር ግን አንድ ትልቅ ጉዳይ አለ። እርሱ መድኃኒት የሆነው ከፍ የሚያደርገው የሚባርከው የመዳን ስም ከአንደበታችን ከልባችን። ነገር ለምንድን ነው እንደዚህ ነው ደከምን? ለምንድን ነው ከፍ ማለት ያልቻልን? በጸጋ በበረከት ያው መልሱ ስለማንጸልይ ስለማንሰግድ ነው። ነገር ግን አንድ ትልቅ ጉዳይ አለ። እርሱ መድኃኒት የሆነው ከፍ የሚያደርገው የሚባርከው ኢየሱስ የሚለው የመዳን ስም ከአንደበታችን ከልባችን ስለጠፋ ነው። ለምን ጠፋ? ኢየሱስ የሚለው ስም ከአንደበታችን ስለጠፋ ነው። ይህን ነገር ሲናገር ከነዘርፌ ከታደሰ ከናን ጋር እያሰባችሁ ተናገሩት። ቀጥሉ። አንዳንዱ ሰተን ነው እኛ ዝም ያልነው ምንድን ነው ስለ አይደለም። እኛ ዝም ማለት ፈልገን ሳይሆን ይህንን ስም እንዳንጠራ ሰው ልጆች ይህን ስም ሙልጭ አድርጎ እንዲወጣ አጋንንት እየላኩ ድግምት እየላኩ አንደበታችን እንዲያዝ እንድንሸማቀቅ ኢየሱስ የሚለው ስም በልባችን እንዳይጻፍ አድርገውታል። ለምን? የነሱ ማስማት፣ የነሱ መተት፣ የነሱ ሟርት የሚደመሰሰው በዚህ ስም ነው። ቤተክርስቲያን ላይ ያሉ አካላት፣ ቤተክርስቲያን ያሉ ሰዎች ኢየሱስ የሚለውን ስም እንዳንጠራው አድርገውናል። እንዲጠራም አይፈለግም። ምክንያቱ ደግሞ ኢየሱስ የሚለውን ስም ስንጠራ ደግሞ አጋንንት መተታቸው እንዳለ ስለሚፈርስባቸው ይሄንን ስም እንድንጠራው አይፈልጉም ይላል። ሁለት ወገን ከፍለን እንዲያው ኢየሱስ ስም እንዳይጠራ ይፈልግ ማን ነው? ቤተክርስቲያን ኦርቶዶክስ ሆኖ የክርስቶስ ስም እንዳይጠራ ይፈልጋሉ ወይ? እንደው አንድ አቡነ ዘበሰማያት የሚደግም ሰው የሚጸልይ ሰው ውዳሴ ማርያም የሚጸልይ ሰው የኢየሱስ ክርስቶስን ስም ስንት ጊዜ ያነሳዋል? አንድ ኪዳን የሚያደርስ ሰው ኪዳን ላይ የተገኘ ሰው ምን ያህል ጊዜ የኢየሱስ ክርስቶስን ስም ያነሳዋል? አንድ ቅዳሴ የተገኘ ሰው ቅዳሴ የሚያስቀድስ ሰው ምን ያህል ጊዜ የኢየሱስ ክርስቶስን ስም ያነሳዋል? እነኚህ ሰዎች ግን ያው ከዚህ በፊት ነግራችሁ ማስተማራቸው ይልቅ ቀድሰው አያውቁም፣ አቆርበው አያውቁም። ስለዚህ ከቅዳሴ የሉበትም፣ አያውቁትም። ስለዚህ ቅዳሴ ላይ ምን ይነሳ የሚለው ነገር አያውቁትም። ወደ ጎን መርስ ኪዳን ምን ያህል ያደርሳሉ? ጥያቄ ምልክት ውስጥ ውዳሴ ማርያም ምን ያህል ያደርሳሉ? ጥያቄ ምልክት ውስጥ። ምክንያቱም ሰውነታቸው የደነደነ የሰባ ሰዎች ስለሆኑ ከጸሎት ከጾም የራቁ ይመስለኛል። ለታይታ ስገዱ ጹሙ ይላሉ እንጂ እንደዚህ አይነት ሰዎች እንዳልሆኑ እርግጠኛ መሆን ይችላል። በአንድም በሌላ ግን ታድሶ ከሚያነሱ ጥያቄ የተለየ ምንድን ነው እያነሱ ያሉት እነዚህ ሰዎች? ታድሶ ኢየሱስ የሚለው ስም በኦርቶዶክስ ቤተክርስቲያን ላይ አይነሳም ከሚለው ስም ምንድን ነው እየተለየ ያደርጉ ያሉት እነዚህ ሰዎች? ሰሙት። በዚህ ስም ነው ለካ ህይወት የምናገኘው፣ ለካ በዚህ ስም ነው የምንባረከው። እንዳንጠራው በየቀኑ ክርስቲያኖች ላይ ይልካል መተተኛ፣ አስማተኛ። ኢየሱስ የሚለውን ስም የሚያጠፋ ለማጥፋት በትውልዱ ላይ በክርስቲያኖች ላይ የመተተ መተተኛ፣ አስማተኛ፣ ጠንቋይ፣ ደብተራ በኢየሱስ ክርስቶስ የሚደምሰስ፣ በኢየሱስ ክርስቶስ የሚደምሰስ። ከኦርቶዶክሳውያን ላይ ይህንን ስም ለማጥፋት የሰራ ሁሉ በኢየሱስ ክርስቶስ የሚደምሰስ። ይሄ ስብከት የኦርቶዶክስ ቤተክርስቲያን ስብከት ነው ወይ? የክርስቶስን ስም እንዳንጠራ ያደርገን ይደምሰስ የሚሉ ስብከቶች የኦርቶዶክሳውያን ስብከት ናቸው ወይ? የኢየሱስ ክርስቶስ ስም ከአንደበታችን ጠፍቶ ያውቃሉ? ይሄ ወዴት እየሄደ ነው ይሄ ስብከት ብላችሁ ጠይቃችሁ አታውቁም? የማን ስብከት ነው ይሄ ስብከት? እውነት ይሄ ስብከት የኦርቶዶክስ ቤተክርስቲያን ስብከት ነው ወይስ አዳራሽ ተቀያይሮ ነው? ስዕሉ ብቻ የኦርቶዶክስ መስሎ፣ ልብሱ የኦርቶዶክስ መስሎ፣ ስብከቱ ግን የሌላ። በደንብ አሜን በሉ። ይደምሰስ። እኛ
የተወገዘ የተገዘተ በዓል የለንም። በሰንበት ግን እንዳንፈታ አትስገዱ ይሉናል። እንሰግዳለን። በሰንበት እንዳንፈወስ የሚካኤል ቀን የተወገዘ ነው። አትስገድ፣ እንዲያታድግ ይሉናል። አረ በፍጹም እንዳትሰማ። ስብከት መሰረት የሌለው ባላዋቂነት ላይ በስሜት ላይ የተመሰረተ ስብከት ነው። ሁላችሁም ክርስቲያኖች እንደዚህ አይነት ትምህርት ስትሰሙ ዝም ብላችሁ አትለፉ፣ መርምሩ። ምንፍቅና ነውና ለሌሎች እንዲዳረስ ኮፒ፣ ሊንክ፣ ሼር፣ ፖስት እያደረጋችሁ እስከ መጨረሻው ይሄንን ትምህርት ተከታተሉ። አዳምጠው እንመለስ። እኛ የተወገዘ የተገዘተ በዓል የለንም። በቅዱስ ሚካኤል ቀን እንዳንድን፣ በቅዱስ ሚካኤል ቀን እንዳንፈወስ የሚካኤል ቀን የተወገዘ ነው። አትስገድ፣ እንዲያታድግ ይሉናል። አረ በፍጹም እንዳትሰማ። በሚካኤል ቀን እንፈታለን። ሚካኤል አባታችን፣ ሚካኤል ጠባቂያችን እኛን ሕይወት የያዘን ዘንዶ ይደመስስልና በዕለተ ቀኑ ማንም በግዝ ስም ቅዱስ ሚካኤልን እንዳናከብር አያደርገንም። ማንም በግዝ ስም ድንግል ማርያም እንዳናከብራት አያደርገንም። ማንም በግዝ ስም ቅዱስ ባለወልድን አማኑኤልን እንዳናከብር አያደርገንም። በፍጹም አንገበግባል። በጣም ነው የሚያንገበግበው። ያመጡልን የነገሩን በሙሉ ተቀበለን። በቃ እንዲሁ እጃችን እግራችን ታስሮ እንደ አይሁዳውያን ቁጭ ብለን እንውላለን። በሰንበት እኮ ነው የምንፈታው። በሰንበት ግን እንዳንፈታ አትስገዱ ይሉናል። እንሰግዳለን። በሰንበት ሃሌሉያ እያልን እንሰግድለታለን። በሰንበት በቅዱስ ሚካኤል በድንግል ማርያም በባልሆን በ30ኛው ቀን ሃሌሉያ እያልን እግዚአብሔር እናመሰግናለን። በነገራችን ላይ አሁን የምትመጡ ሰባኪያን ምን ተመራችሁ ነው ለማስተማር መድረክ ላይ የምትወጡት? የሥርዓት መጻሕፍትን ካላነበባችሁ፣ ሃይማኖተ አበውን ካላነበባችሁ፣ ፍትሐ ነገሥትን ካላነበባችሁ፣ መጽሐፈ ዲድስቅልያን፣ መጽሐፈ አብጥሊስን፣ መጽሐፈ ቀለሚንጦስን እነዚህን የሥርዓት መጻሕፍቶችን ካላነበባችሁ ምኑን ተምራችሁ ምኑን አውቃችሁ ነው ወጣችሁ እናስተምር ብላችሁ የምትናገሩት? እነዚህን መጻሕፍት የቤተክርስቲያንን ሥርዓት ሕጓን እያንዳንዱን ሁሉን ነገር የሚናገረውን መጽሐፍ ትታችሁ ወጣችሁ የቤተክርስቲያን አስተምሮ ያልሆነውን የፈለጋችሁትን ጊዜ በፈቀደላችሁ ስሜታችሁ በመራችሁ መንገድ ትምህርት የምታስተምሩ አዲስ ትምህርት የምታመጡ አባቶችን ማጠይቁ መጻሕፍትን ማታነቡ መምህራን በስታችኋል። እባካችሁ ተማሩ፣ መጻሕፍትን አንብቡ። መጽሐፍ ላይ የተጻፈውን ነገር ትታችሁ ለራሳችሁ አዲስ ትምህርት አመንጭታችሁ ለምንድን ነው የምታስተምሩት? አሁን ይሄ ሰባኪ ከየት አመጣው ተብሎ በእርግጠኝነት ቢጠየቅ ከየትም አላመጣሁትም ብሎ ነው መልስ የሚመልሰው። በ12 ስገዱ፣ በ29 ስገዱ፣ በ21 ስገዱ፣ በዕለተ ሰንበት ስገዱ የሚል መጽሐፍ አለ ብላችሁ ብትጠይቁት በእርግጠኝነት የለም ብሎ ነው የሚመልስላችሁ። በራሳችሁ ትምህርትና ስሜት ምዕመኑን አታስተምሩት። አሁን ለምሳሌ ይሄ አዲስ ትምህርት ነው፣ መጽሐፍት ላይ ያላገኘነው ነው። አባቶቻችን 318ቱ ቅዱሳን ሊቃውንት በፍትሐ ነገሥት ላይ እንዳስቀመጡት በእነዚህ ቀናቶች ስግደት አይሰገድባቸውም ብሎ አስቀምጧል። የመጀመሪያው በዕለተ ሰንበት አይሰገድም፣ ሁለተኛው በ12 አይሰገድም። ለምን ከተባለ የቅዱሳን መላእክትን በዓል ሁሉ ጠቅልሎ ቅዱስ ሚካኤል አለቃቸው ስለሆነ በእነሱ ቀን የመላእክትን በዓል ሁሉ እናከብራለን። ስለዚህ አንሰግድም። በ21 አንሰግድም፣ በ1 እንሰግዳለን፣ በ3 እንሰግዳለን፣ በሌሎች በመቤታችን በዓላት ቀኖች እንሰግዳለን። ግን በ21 የማንሰግደው ሌሎቹን በዓላት በዚህ ጠቅልለን ይዘን ነው። በ29 አንሰግድም። የጌታችን ሌሎች በዓላት አሉ፣ መድኃኔዓለም ይኖራልኝ፣ እንዲሁም ሌሎች በዓላት አሉ። እሱን ሁሉ ጠቅልለን በ29 እናረግና በ29 እናከብራለን፣ አንሰግድም። ስለዚህ አባቶቻችን በእነዚህ ቀናቶች አትስገዱ አሉ እንጂ በጎ ስራ አትስሩም አላሉ። ድሆችን ጠይቁ፣ መጻሕፍትን አንብቡ፣ የታመሙትን ሂዳችሁ ጎብኙ፣ የታሰሩትን ሂዳችሁ ጠይቁ፣ በእነዚህ ቀናቶች እንደዚህ አይነት በጎ ስራዎችን ስሩ ብለው ነው እንጂ ያዘዙ። ይሄ ሰባኪ እንደሚናገረው በእነዚህ ቀናቶች ውስጥ በጎ ስራ አትስሩ ተብሎ የታዘዘ አንድም ቦታ ላይ ማስረጃ ላይ መጣ አይችልም። የሰባኪ በነገራችን ላይ አሁን ዝም ብሎ ለሚሰማው ሰው ይሄ ሰውዬ ምን አጠፋ ስገዱ እኮ ነው ያለ፣ ምን አለ፣ አትስገዱ አላለ፣ አትጹሙ አላለ ብላችሁ የምትናገሩ ሰዎች ልትኖሩ ትችላላችሁ። ቤተክርስቲያን ግን እያንዳንዱን ስራ ስታዘን በስርዓት እንድንሰራው ነው የምታዘን። ምንም እንስራ ምንም በስርዓት ነው መሰራት ያለበት። ያለ ስርዓት የሚሰራ ስራ ሁሉ ልክ አይደለም። በእነዚህ ቀናቶች ውስጥ ስግደት አይገባም ብላለች ቤተክርስቲያን። በዛን ዕለት ደግሞ የተከለከልነው የአምልኮ ስግደት አይደለም። 3 ጊዜ ለጌታችን እንሰግዳለን፣ ለቅዱስ መስቀሉ ለመቤታችን እንሰግዳለን። አትስገዱ የተባልነው ንስሐ ገብተን ቀኖና የተቀበልነው ስግደት ነው እንጂ ለጌታችን የዛን ዕለት የአምልኮ ስግደት አትስገዱ ብላ ቤተክርስቲያንም አላስተማረችም። ግን ይሄ ሰውዬ ያለ ስርዓት ስራን ስሩ እያለ እያስተማረ ያለ ስርዓት ስራን መስራት ደግሞ መቅሰፍትን ያመጣል። ለምሳሌ ታሪኮችን ጠቅሰን ብንመለከት ወደ ቅዱስ ዳዊት ዘመን እንሄዳለን። በቅዱስ ዳዊት ዘመን ታቦተ ጽዮን ከተማረከችበት ስትመለስ በአሚናዳብ ሰረገላ ላይ ሆና ወደ ቅዱስ ዳዊት ወደ ጽዮን ከተማ መጣ ነበረ። በዚያንም ጊዜ ቅዱስ ዳዊት ድግስ ደግሶ ህዝቡን ሰብስቦ በጣም ደስ ብሎት እየዘመረ ታቦተ ጽዮንን ተቀበላት። በዚያንም ጊዜ በሬ ነበረና ታቦተ ጽዮን ልትወድቅ ዘንበል አለች። ኦዛ የሚባል ሰው በዛ አካባቢ ነበረ። ታቦተ ጽዮን ልትወድቅ ስትል በእጁ ደግፏት ከመውደቅ አዳናት። በዛንም ጊዜ ኦዛ ተቀጸፈና ሞተ። ኦዛ እኮ በጎ ነገር ነው ያደረገ፣ ለምንድነው ተቀጽፎ የሞተ ብለን ብንጠይቅ ኦዛ ስራ የሰራው ያለ ስርዓት ነው። ለሱ ታቦተ ጽዮንን መንካት አይገባውም ነበር። ስራ ስትሰሩ በስርዓት ውስጥ እንጂ ያለ ስርዓት አትስሩ። እንደዚህ አይነት አዳዲስ ስር የሌላቸው መሰረት አልባ የሆኑ ስብከቶችን ደግሞ ወጣችሁ አፋችሁ
አፋችሁን ሞልታችሁ አትናገሩ። እንደዚህ አይነት ሰባኪያንን እረፉ በሏቸው። ማስረጃም የላቸውም። ስሜታቸው በመራቸው ጊዜውን ተመልክተው አዲስ ትምህርት አምጥተው የሚያስተምሩ ሰባኪያን ናቸው እንጂ ትክክለኛ የቤተክርስቲያን ትምህርት ይሄ አይደለም። ስለዚህ ትክክለኛውን የቤተክርስቲያን ትምህርት መርምሩ። ቤተክርስቲያንን እወቋት፣ እንወቃት። ይሄንን ቪዲዮ ሪፖርት አድርጎ እንደባለፈው እንዳያስጠፉብኝ በደንብ ኮፒ ሊንክ አድርጉ። ዩቲዩብ ላይ ደግሞ ሄዳችሁ ዲንሲር አክቲቭ ብላችሁ ሰብስክራይብ አድርጉ። ያኛውን ቤቴን አሳድጉት። ይቆያል። እናመሰግናለን። ወንድማችን ዲያቆን ሲራክን ዩቲዩብ ላይ ተከታተሉ። በጣም ጥሩ የሆነ ቤተክርስቲያን ተኮር ትምህርት የሚያቀርበው ወንድማችን ነው። ዝክረ ቅዱሳን ነገረ ቅዱሳን የሚያስተምረን ወንድማችን ነው። እዚህ ላይ እናቆየውና የታድሶውን ጉዳይ እናንሳ። እንግዲህ ይህ ሰው አጥማቂ ነኝ የሚለው ሰው የቤተክርስቲያን ትምህርት ያልተማረ፣ የቤተክርስቲያን ስርዓት ማያውቅ፣ አንድ ከቨር ደግሞ ይሰጠዋል። የአምልኮ ስግደት ነው እኮ ይላል። የአምልኮ ስግደት ምን ላይ ተጻፈላችሁ? የአምልኮ ስግደት 3 ነው የምናውቀው እኛ 41 64 ወይ ደግሞ 20 አይደለም። ሰግድ ለአብ፣ ሰግድ ለወልድ፣ ሰግድ ለመንፈስ ቅዱስ የሚባለውን የአምልኮ ስግደት የሚባለው። ሌላ የአምልኮ ስግደት ከየት አመጣችሁ? ይሄ የአምልኮ ስግደት አልተከለከልንም። አሁን ቢሆን ቅዳሴ ሰዓት ላይ እንሰግደዋለን። ስግዱ ሲባል እንሰግዳለን። እሁድ ነውና መሬት ጭንቅላቴን ግንባሬን መሬት አላስነካም አይባልም። የአምልኮ ስግደት ስለሆነ ቅዳሴ ላይ እንሰግዳለን። አድኑ ሲባል እንሰግዳለን። ስለዚህ የትኛው ስግደት ነው የአምልኮ ስግደት እያላችሁ የምትነግሩ? ከመጽሐፍ ጠቅሳችሁ አስተምሩን፣ ንገሩን፣ እኛም እንወቀው። ነገር ግን ፈተናን ለማራቅ ሰውነትን ለማድከም ተብሎ ግን የሚሰገዱ ስግዶች ግን የቀኗ ስግዶች ግን አይፈቀድም በቤታችን። ትናንትና ፍትሐ ነገሥታችን ላይ አይተነዋል አንቀጽ 4 ላይ። ስለዚህ ምን አይነት አዲስ ትምህርት እያመጣችሁብን ነው? ምላሹን እንፈልጋለን። እህታችን ጋር በዘርፌ ጉዳይ ሀሳብ አስተያየት የሚሰጡ ሰዎችን ሳይ ምን ያክል ውሸት አምነናል አልኩኝ ለራሴ ማለት ነው። የኛ እምነት ተከታዮች ወይም ደግሞ የእስልምና እምነት ተከታዮች ታዋቂ ሰዎች እምነት ሲቀያየሩ ምን አይነት ሪያክሽን እንደምንወስድ ሁላችንም እናውቃለን። አኪድ ልንደበድብ እንነሳለን፣ ቤት አናከራይም፣ ሰዎች እናንቋሻለን፣ የእምነት ነፃነትን እንገፋለን። ያ ማለት እኛ በእምነታችን ጽናት ስለሌለን ነው ብዬ አስባለሁ። እሺ እዚህ ጋር እናቁም። ለምሳሌ በጋሻው መንፍቆ ኢትዮጵያ ውስጥ ነበር የነበረው። ማን የነካው? ቤተክርስቲያን በጋሻው ታዋቂ የነበረ ሰው ነው። አዋቂ ሳይሆን ታዋቂ የነበረ ሰው ነው። ሲመላለስ የነበረ ሰው ነው። ደቡብ ላይ ተቀምጠው ማን የነካው? እናሰግድ አዲስ አበባ ላይ ተቀምጠው እያስተማሩ ነው። ማን ነካቸው? ብዙ መናፍቅ የሆኑ ሰዎች አሉ አዲስ አበባ የተንቀሳቀሱ አሉ። ማን ነካቸው? በየክልላቸው ላይ እየተንቀሳቀሱ ነው። ማን የነካቸው? ማን አሳድራቸው? የትኛው መምህር ነው ከቤተክርስቲያን ወጥቶ መንገድ ላይ አግኝተውት ካልደበደብንህ ያሉት መምህር የትኛው መምህር ነው? የትኛው የተወገዘ ሰው? እንደው አንዳንዴ አውቅላችኋለሁ የሚባል ነገር በጣም ግራ እየገባኝ ያለው። የትኛው ሰው ተደበደበ? እስኪ በጋሻው ተደበደበ፣ ትዝታው ተደበደበ፣ ዘርፌ ተደበደበች፣ ምርተሽ ሞታ ነበር ተደበደበች፣ እዝራ ሐዋዝ ወጥቶ ነበር ተደበደቡ። ካልገደላችሁ ተባሉ። እኛ እኮ ሙስሊሞች እኮ አይደለም። እኛ ኦርቶዶክሳውያን ሙስሊም ነው ከእስልምና በመውጣቱ ምክንያት መጽሐፍቶቻቸው የሚያዘው ይገደል የሚለው መጽሐፍቱ እነሱ ነው። ደንቃራ ስለሚሆን ግደሉት ያለው እነሱ ናቸው። የትኛው ቤተክርስቲያን ትምህርት ነው ግደሏቸው፣ ደብድቧቸው፣ እንደዛ ታርጓቸው እንደዚህ ሲባል ነበር? ማን ነው ሲፈጽመው የነበረው? ራሳቸውን ኦርቶዶክስ አድርገው ልክ አድርገው መጥተው አሁን እኛ ኦርቶዶክሶች እኮ እንዲህ ነን የሚሉት አካላት በጣም ነገር የሚገባኝ አንዳንዴ ግን ያ ማለት ከእምነት የሚለቁ ሰዎች እምነትን አያቋሽም አይሰድቡም ማለት አይደለም። 5-6 የሚሆኑ ሰዎች በህግ መጠየቁላ አለባቸው። እንደ ትዝታው፣ እንደ ዘርፌ፣ እንደ በጋሻው፣ እንደ ዮናታን አክሊሉ፣ እንደ የጩፋ የተለያዩ ሰዎች አሉ በህግ መጠየቅ ያለባቸው ሰዎች ማለት ነው፣ እምነትን በማቋሸሽ በመሳደብ። እኛ ግን አንድ ጊዜ ዮናታን አክሊሉን ማስታወሰው የሆነ ነገር ተናገረ ብለው 5 ጡንቻ ያላቸው ወንዶች ወጥተው ለእምነታችን ከመጣክ ማንቀጠቅጣለን ምናምን ሲሉ ነበረ እና እናደርገዋለን። እሷ ግን እንቀጠቅጣለን አሉ ማለት ተቀጠቀጡ ማለት ነው። አንድ ሰው በስሜት ተነስቶ እገድልሃለሁ ቢል ገደልህ ማለት ነው ወይስ ያ ሰው ገዳይ ነው ማለት ነው? ሰው ወጣት በስሜት ሆኖ ስለሚናገረው ነገር ኤቪደንስ አድርጎ እንደሱ ያቀርባል፣ አደረገ ብሎ ያቀርባል። ዮናታን ተአምረ ማርያምን አንስቶ እንደፈለገ ሲያበሻቅጥ ሚታችን እንደፈለገ ሲያበሻቅጥ እንደበደበ አለን እንገድልሃለን አሉት። ግን ደበደቡት፣ ገደሉት። ከዛ በኋላ ዮናታን ከኦርቶዶክሳውያን ጋር ተገናኝቶ አያውቅም። ምን አደረጉት? ምን ተፈጠረ?
ስሜታዊ ሆነሽ የምትናገሪ ስሜታዊ የምትናገሩ ነገር ያደርጉታል ማለት አይደለም። እናደርገዋለን ሲባል ግን አንዳንድ በጣም ነው አጀንዳ አላት እምነቷ። የዛኔም ወደ ኦርቶዶክስ እምነት መታ መዝሙር ያወጣችው የአብይ ጾም አካባቢ ላይ ነው። የምታስታውሱ ከሆነ አብይ ጾም በገና መዝሙር መሰማት ተቆሞ የሷ ዘፈን ነበር ሲሰማ የነበረው። እኔ ለዘፈን ሩብ ጉዳይ የሆነ መዝሙር ነው። አብዛኛዎቹ አዳዲስ መዝሙሮችን የምደግፍ ሰው አይደለሁኝም። የኪነ ጥበብ የይልማ የድሮ የነፋንቴሽን ራሱ የድሮ ነው እንጂ አሁን በቅርብ ያወጡትን መዝሙሮች መስማት አልወድም። ይበልጥ የምወደው የኪነ ጥበብ መዝሙር ነው። ግን እናንተ አትዋሹ። የኛ እምነት ሰዎች ያደርጋሉ። ከዚህ በፊትም አንድ ልጅ የሆነች ልጅ አለች ቲክታክ ላይ ወጣ ነጠላ ለብሳ መስቀል አርጋ የምዘምር ልጅ ማለት ነው። እነሱም መተንኮሳቸውን አይተው እኛም ደግሞ ገብተን መሳደባችንን አንተው የማይሆን ቃል መናገር። አንዲት ሴት የምታስታውሱ ከሆነ ዛሬ ዓመት ወይ 2 ዓመት አካባቢ ላይ ቤተክርስቲያን ገብታ የፕሮቴስታንቶችን መዝሙር ከፍታ ጨፈረች። ካልተያዘችና እውነት ነው ካልተያዘች እኔም ከሚሉ ሰዎች ወገን ነው። እኛ የነሱ ቸርች ሄደን መዝሙር እንደማንከፍተው እንደማንጨፍርባቸው ሁሉ ለምንድነው እኛ ጋር እነሱ የሚያደርጉት? ይሄ ድንበር ይባላል። ሁሉም በየቤት አምልኮቱ የሚፈጽማቸው ድንበሮች አሉ። ግን አንተ መተገን እኔ ቤት ላይ ካልተራዳው ምትለኝ ከሆነ ግን ችግር ይፈጠራል። ዛን ጊዜ አንተ ቤት መተ ካልጨፈርኩ ምትለኝ ከሆነ ዛን ጊዜ ችግር ይፈጠራል። ከዛም ሁሉም የየራሱ ቤተ እምነት አለው። ሁሉም በየራሱ ቤተ እምነት እንዲያመልክ ህገ መንግስታዊ መብት አለው፣ ፈቃድ አለው። ግን ትቶ እኔ ቤት ላይ መጥቼ እንዳል ካልጨፈርኩበት የሚል ከሆነ ግን ዛን ጊዜ ግን በህግ ማርለም በአካል ምን ነገር ይችላል። ቤት ነው እየተደፈረ ያለው። ግን ምን ያህል ሰው ነው ፈልጎ አግኝቶ ደብድቦ የገደላት? ምን ያህል ሰው እንደዛ ያደረገው? አችንን አንተው ሙሁም ማድረግ ያለብን እምነታችንን ማወቅ ነው። ሰው እምነቱን ሲያውቅ ስለሌላው እምነት አይጨነቅም። ክርክር ቤት ንጽጽር ቤት አይገባም። እምነቱ በቂው እንደሆነ ስለሚረዳ የኔ ሐሳብ ይሄ ነው። የንጽጽር ቤት ጉዳይ በነገራችን ላይ ሃይማኖትን ማስጠበቅ፣ ሁለተኛ ደግሞ ትምህርትን ማስተማር ነው። ንጽጽር በራሱ ኮምፓራቲቭ ቲዮሎጂ ስለሆነ ማነጻጸር የተገባ ነገር ነው። ምን ያህሉ በትክክል የኛ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አውቆ እያነጻጸረ ነው ጥያቄ ምልክት ቢሆንም፣ ምን ያህል ነው ኦርቶዶክሳዊነትን ተረድቶ ንጽጽር ቤት ላይ ገብቶ እየተወያያለው የሚለው ጥያቄ ምልክት ቢሆንም፣ ምን ያህል ነው ስለ ኦርቶዶክስ አውቆ እስልምናን እየሞገተ ያለው የሚለው ጥያቄ ምልክት ቢሆንም እና እባካችሁ ኦርቶዶክሳውያን ባላደረጉት ነገር እኛ ኦርቶዶክሳውያን እኮ እንዲህ እናደርጋለን ብሎ ባልዋልንበት ባታውሉን በጣም ደስ ይለኛል። በልጅ ማኛም ጨርስ ኢትዮጵያን ከቅድስት ሀገርነት ወደ ውርደት እየወሰድናት ያለ ነው። እኔን መሰል ለመማርም ለመታረምም ፍላጎት የሌለን የደነቆርን ኦርቶዶክሳዊዎች ነን። አዎ ጾም መያዣም አይደል? ዘፈኑ ዳንኪራው ቀጥሏል። ምን ችግር አለው ቢዘፈን? የቅድስት ኢትዮጵያ የዜማ ጉዞ ከከፍታ ወደ ዝቅታ እንዲህ ይተነተናል። ቅድስት ሀገራችን ኢትዮጵያ የመጀመሪያ ታሪክ የያዘው ዜማዋ የምስጋና ነበር። የመላእክት የማን ብትሉ፣ የቅዱሳን የማን ብትሉ፣ የቅዱሳን አባቶች እንደማን ብትሉ ደግሞ እንደ ቅዱስ ያሬድ የዜማ ምንጫቸው ሰማያዊው ዓለም ነበር። በዚህ ደረጃ ላይ ሰው ስለ ራሱ አያስብም። ስለ አፈጣጠሩ ድንቅነትና ስለ ፈጣሪው ቸርነት ይዘምራል፣ ይለምናል፣ ይማጸናል፣ ያመሰግናል። ነፍስም እዚህ ጋር ከስጋ ስራት አውጥቶ ከፈጣሪ ከሰሪው ባህሪ ጋር ያገናኛል። ታዲያ ከአምላካዊ ምስጋና ከፈጣሪ ዜማ ኢትዮጵያዊ አንድ ደረጃ ዝቅ ብሎ ወረደ። ድንበር ይዜምለት ጀመረና ስለ ዓለም አያለም ይቻለም በዚህ ዓለም ቀጠለና ስለ ሀገር ኢትዮጵያ ሀገሬ ኢትዮጵያ እና ምን ችግር አለው ትሉኝ ይሆናል። ሰው ከፈጣሪው አይኑ ሲርቅ መጀመሪያ ስለፈጠረው ሳይሆን ስለተፈጠረው ዓለም ውበትና ስለ ምድራዊው መኖሪያው ሀገሩ መዘመር ጀመረ ማለት ነው። ከሰማያዊው ወዴት ወረደ? ወደ ምድራዊው ዝቅ አለ። ሰማያዊው መላእክት ሰማያዊ ቅድስና ያገኙትን ትቶ ወዴት ወረደ? ወደ ምድራዊው ዝቅ አለ አንድ ደረጃ። እዛ ላይ አላቆመም። ጦርነትን አስታኮ ሰውን ጀግና ወደ ማድረግ ሄደ። ከዚህ በፊት ጀግኖቻችን ቅዱሳን አባቶች ነበሩ፣ አንገታቸውን መስዋዕትነት ለክርስቶስ ይሰጡ። አሁንሳ ጀግና በሰው ልክ ወረደ ማለት ነው። ጀግና በሰው ልክ ሲወርድ ቀጠል አደረገና ብሔርና ወገን ቀጥሎ መጣ። ኧረ ጎጃም፣ ኧረ ጎንደር፣ ወሎ፣ ከሚሴ፣ ቦረናና ጅማ፣ ሐረር፣ ቅብርጥሴ ሀገር
ሳይሆን ወረደና ወዴት ሄደ? ወደ ብሔር ይዘምለት መጣ ማለት ነው። ፍቅር እየጠበበ መጣ። ልብ በሉ፣ ሁሉን መውደድ ቀርቶ የኔ የሚለው ብቻ መሞገስ ጀመረ ማለት ነው። ይህ ከሰዎች መካከል መለየትና ኩራትን አመጣ። ቀጠለ። ስለ ፈጣሪው፣ ስለ ቅዱሳን፣ ስለ መላእክት፣ ስለ ሰማያዊው ነገር ሲዘምር የነበረው ኢትዮጵያዊ መውረዱን ቀጥሎ ወደ ዓለም፣ መውረዱን ቀጥሎ ስለ ሀገር፣ መውረዱን ቀጥሎ ስለ ጀግና ያረገና መውረዱን ቀጥሎ ስለ ሴትና ወንድ፣ ስለ ስሜት ያረገው ጀመር። ፍቅሩ የበለጠ ጠቦ ወደ ስጋዊ ፍላጎትና ወደ ተቃራኒ ጾታ ወረደ። ማረንጌቻ እዚህ ጋር መዝሙር ወደ ዘፈን ተቀየረ። ዜማው ነፍስን ከማርካት ወደ ስጋን ማወዛወዝ ወረደ። ትዊስት እዚህ ጋር ቢያበቃ መልካም ነበር። ዝቅታው ግን ቀጠለ። ወደ ቁስ ይዜምለት ጀመር። መኪናው፣ ቤቱ፣ ያብረቀረቀው የአንገቱ ቼኑ፣ ወርቅና ዳይመንዱ አሊያም ማንሽኑ፣ አጠቃላይ የሚበሰብስ የሚፈርስ የሚገማ በጠቅላላ የሚጠፋ ነገር ላይ ቁስ ይዜምለት ጀመር። ይህ ታዲያ ለአንድ ኦርቶዶክሳዊ የነፍስ ሞት ምልክት ነው። የነፍስ ሞት ምልክት ነው። ለምን ብትሉ በመዝሙሩ ሰላምና ጸጥታ ሲሰማ፣ በዘፈኑ ደግሞ ህሊናን ለመሸፈን የሚደረግ ጩኸት፣ ባዶ ጩኸት። ከምስጋና ወደ ቅሬታ። ስለ ቁስ ሲዘፈን የለኝም እኮ፣ ስለ ሴት ሲዘፈን ከዳችኝ እኮ። በአጠቃላይ ምሬት፣ ከመንፈሳዊነት ወደ ስሜታዊነት። እንግዲህ እንተዛዘብ። በመዝሙሩ መንፈስን ወደ ላይ ከመስቀል ይልቅ ስጋን ወደ ምድር መጎተት፣ መሳብ፣ በራስ ላይ ያልታወቀ ነገር መድገም፣ ዘፈኑ ድግምት መሆኑን አለማወቃችን ከቅድስት ኢትዮጵያነት ወደ ውርደት እየወሰድናት ያለን። አዎ ዛሬ የምናገራለሁ፣ እኛው ያልተማርን የደነቆርን፣ ለመማርም ለማንበብም ለመጠየቅም ከአባቶች ስር ቁጭ ብለን ፍቃድ የሌለን የደነቆርን ኦርቶዶክሳዊዎች ነን። እናመሰግናለን ልጅ ማኛ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ልክ ከተነገረ አይቀር እንደዚህ ነው። ልካችን ጥሩ ነው። እንደዚህ ሲነገረን አንዳንዴ ደስ ይለኛል። ምክንያቱም ከነበረን ልዕልና ከነበረን ከፍታ ወርደን ምን ላይ እንደደረሰ መዝሙሮቻችን እንኳን ወርደው ምን ላይ እንደደረሱ እና ለሆድ የሚዘመር ሞላልኝ እንትን አለ የሚል ደረጃ ደረስን። እግዚአብሔርን ከማመስገን ቅዱሳንን ከማክበር ይልቅ ስለ ጎድጓዳችን መዘመርም ተጀምሯል። እያየነው ጀምር ነው እና ምን ያህሉ ራሱ የንስሐ መዝሙር ምን ያህሉ የበገና መዝሙር እንደሚያዳምጥ ራሱ መመልከት ጥሩ ነው ብዬ አስባለሁ። የንስሐ መዝሙሮቻችን ራሱ ምን ያህል ነው ራሱ ወደ ንስሐ እየመሩ ያሉት የሚለው መታየት አለበት። ይሄ እንደ አንድ ኦርቶዶክሳዊ ከምን ከፍታ ወደ ምን ይወርድ እንደሆነ በደንብ አድርጎ ቢዳሰስ ቢጠና ጥሩ ነው ብዬ አስባለሁ። የልጅ ማኛን ግን በእውነት በአጭር ደቂቃ ውስጥ ጥሩ አረጋገጫልናለች። እግዚአብሔር ይስጥልን። እኔ እዚህ አላውቅም። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።